ሰላም ቅዱሳን እንዴት ናችሁ? እኔ በጣም ደህና ነኝ። በዚህኛው ቪዲዮ ደግሞ መዝሙሮቻችን በሚል ርዕስ ትንሽዬ ነገር እንከፋፈላለን። በባለፈው ቪዲዮ ላይ ዘማሪዎቻችን ራሳቸው ዘማሪዎቻችንና ኢንስትሩሜንት ሙዚቃ መሳሪያ ተጫዋቾቻችን በሚለው ላይ የተወሰነ ነገር ለማየት ሞክረናል። እንደገና ደግሞ መድረኮቻችን የሚለው ምን መምሰል አለባቸው? አፍተር ኦል ከምኑም በላይ የምንፈልገው ሰውየውን ነውና ዘማሪው ምን አይነት ዘማሪ መሆን አለበት የሚለውን ማለት ነው። ፐርሰናሊ ሙዚቀኛው ደግሞ ምን አይነት ሙዚቀኛ መሆን አለበት? የትም ሄዶ የሚያስጨፍር መሆን አለበት ወይ? ባንድ እየተጫወተ የሚመጣ መሆን አለበት ወይ? አፍተር ኦል ይሄ ነገር መንፈሳዊ ነገር አይደለም ወይ የሚለውን ነገር እዛ ላይ ለማየት ሞክረናል። ዘማሪዎችም ቢሆኑ ደግሞ መዝሙሮቻቸውን በምን አይነት የሙዚቃ መሳሪያ ተጫዋች ነው የሚያሳጅቡት? ማን ነው የሚጫወትላቸው? ያ ሙዚቃ መሳሪያ ተጫዋች አፍተር ኦል ቦርን አጌን ክርስቲያን ነው ወይ? የነሱን ከተጫወተ በኋላ ሄዶ ናይት ክለብ ይጫወታል ወይ? የዘፈንን ይሰራል ወይ? የሚለውን ነገር ማጤን እንዳለባቸው ካላጤኑ ወይም ደግሞ በዘፈቀደ የሙዚቀኛውን ችሎታ የቅንብር ችሎታውን ብቻ ፈልገው መዝሙሮቻቸውን በዛ የሚያሰሩ ከሆነ ይችላሉ። ጥሩ ቅንብር ያለው ዘ ሶ ኮልድ መዝሙር የሚባል ነገር ማሰራት ይችላሉ። መዝሙር ግን አይደለም። መንፈስ በውስጡ የለም፣ ማንንም አይነካም። ቢኮዝ ዳግም የተወለደና ዳግም ያልተወለደ ሰው አንድ ላይ የሰራው ነገር መንፈሳዊ አይሆንም ማለት ነው እና ለትውልድም አይተላለፍም። ለተወሰነ ጊዜ እነሱም ያስብላቸዋል። ከዛ በኋላ ግን ተረስቶ ነው የሚቀረው ማለት ነው። ያ መዝሙር ራሱ መዝሙርም ስላልሆነ እና ጀነራሊ እንደዚህ ባልዳኑ ሰዎች ሌላ ቦታ ሄደው በሚጫወቱ ሰዎች መዝሙርን ማሰራት የለባቸውም ማለት ነው። እንዲሁም በተለይ ሴት ዘማሪዎቻችን አንደኛ ስቱዲዮ ስትሄዱ ስቱዲዮ ውስጥ የሚጫወቱት ሙዚቀኞች እነማን እንደሆኑ ማወቅ አለባችሁ። ኦኬ፣ የምታውቁት ደግሞ በወሬ ምናምን ሳይሆን ራሳችሁ ላይ ስለሚደርስ ያው በቃ ማወቅ አለባችሁ ማለት ነው እና በተቻላችሁ አቅም ስቱዲዮ ስትሄዱ እንደው እጮኛ ካለሽ ከእጮኛሽ ጋር፣ ባል ካለሽ ከባልሽ ጋር፣ እንደው ምንም ቢጠፋ ከሴት ጓደኛሽ ጋር ብትሄጂ በጣም ጥሩ ነው። ይሄ ምክሬ ነው። በጣም ብዙ ነገር እያየንና እየሰማን ስለሆነ ማለት ነው። ሊትራሊ ክርስቲያኖች ያልሆኑ በጣም ብዙ ሙዚቀኞች ስላሉ እና እንደዛ ብትሄጂ ጥሩ ነው። ከሰው ጋር ከሰራሽ በኋላ ወደ ቤትሽ አለቀ። ከዛ በኋላ ካፌ ሻይ ቡና እንበል፣ ምሳ እንገባበዝ ምናምንና አንድ ደግሞ የተለመደች ነገር ምንድነች? መሸኛኘት። ለምሳሌ እሱ መኪና ያለው በመኪና ላደርስሽ ይልሻል። ዋንስ ያችን ስቴፕ ካለፍሽ በኋላ ኔክስት ዴይ ላይ የሚቀርብልሽ ጥያቄ ሌላ ነው እና አንድ ጊዜ ስራሽን አስጀምረሻል። ስለዚህ በቃ ናይስ መሆን አለብሽ ለዚህ ጋይ። ስለዚህ ወደሚፈልገው አቅጣጫ ሊጎትትሽ ይችላል ማለት ነው። ከዛ በኋላ ግን ለምታደርጊው ነገር ሁሉ ያንቺን ፍላጎት አለበት ብለን ነው እኛ የምናምነው ማለት ነው እና የብዙ እህት ዘማሪዎቻችን መዝሙር በቃ ያን ያህል የማይሆነው በተቡካካ ነገር ውስጥ የሚመጣ ስለሆነ ነው ማለት ነው እና ብዙዎቻችሁ በጣም ነው የምትዳፈሩት፣ ዝም ብላችሁ ነው የምትሄዱት እና ከነዚህ ወመኔ ከሆኑ ሙዚቀኞች ጋር ባንድ ሄደው ከሚከትፉ ያገኟትን ሴት በቃ የሆነ ነገር ካላደረጉ ከእሷ ጋር ካልሆኑ አይናቸው ሁሉ ማይገለጥላቸው በጣም ብዙ ሙዚቀኞች አሉ። እንደዛም ደግሞ ጨዋዎች አሉ እና አልፋችሁ ከተሰጣችሁ ያው እንግዲህ እሱም የእናንተ ፍላጎት ነው ማለት ነው። ግን ሜክ ሹር ምንም ነገር መዝሙሮቻችሁ ላይ የሚያልፍ ነገር እንደሌለ እወቁት። ከዛም ያው ቀጥሎም ደግሞ ህይወታችሁን ነው የምታጡትና በእንደዚህ አይነት የተቡካካ ነገር ቅዱሱን ነገር ማቅረብ አይቻልም፣ በጭራሽ አይቻልም። በብሉይ ኪዳንም ለእግዚአብሔር የሚቀርበው ነገር በሙሉ ቅዱስ ነው። ሁሉም ነገር ቅዱስ ነው። አሁን ለመስዋዕትነት የሚቀርበው በግ ራሱ የሆነች ነገር ብትኖረው በቃ አይቀርብም። እግዚአብሔር እንደዚህ አይነቱን ነገር አይቀበልም እና በአዲስ ኪዳን የሚመጣና ኢቭን ከወንድም ጋር እንኳን ጉዳይ ካለ መስዋዕትን እዛው ጋር አስቀምጠውና መባን እዛው ጋር ትተህ ሄድና ከወንድም ጋር ታረቅ ነው የሚባለው። ተቡካክቶ አምልኮ የለም ማለት ነውና ምንም አይቀርባችሁም። ኦኬ እንደው በቃ
መሰረታዊ የሆነ ነገር ይዞ የሚጫወት ሙዚቀኛ ጋር ሄዳችሁ በቅድስና መዝሙሮቻችሁን ብታሰሩ ይሻላችኋል። ያኔ ኢንስትሩሜንቱም ቅንብሩ ምኑም እንኳን ብዙ ባልነበረበት ታይም የነደረጀ ከበደ የነ ተስፋዬ ጋቢሶ የነ ታምራት ኃይሌ የድሮቹ ዘማሪዎች የሰሩት መዝሙር እስካሁን ድረስ የሚዘመረው ኢንስትሩሜንቱ ሪከርዱ ምናምን ጥሩ ስለሆነ አይደለም፣ ግን አትሊስት ህይወታቸው በጣም ጥሩ ስለሆነ መዝሙራቸው ውስጥ አንዳንድ የሚገኙ ያው ዲፌክቶች ቢኖሩ ቴዎሎጂካል የሆኑ ዲፌክቶች ቢኖሩ ግን በቃ እስካሁን ድረስ ዘልቀው ሄደዋል ማለት ነው። ኦኬ እና ህይወታቸውን ነው የሚዘምሩት። አሁን ደግሞ ምንድነው በጣም ንሯል አይደል? ሙዚቃው፣ ኢንስትሩሜንቱ፣ ምኑ ከተፋው፣ በቃ ቅንብሩ፣ ኤዲቲንጉ በጣም ሄዷል። ላይፍ ግን ዜሮ ሆኗል ማለት ነው። እና ሊትራሊ መዝሙር መሬት ላይ ሆኖ የተረገጠበት ዘመን ቢኖር ይሄ ነው። በጣም 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 ይሄ ዲፓርትመንት የተመታ ሆኗል ማለት ነው። በጣም ማለት ነው። እና ሴቶች እህቶቻችን ፕሊስ ተጠንቀቁ። ሌላው ዋን ማን ሊደርሺፕ መድረኮች ላይ ሄዳችሁ የምታገለግሉ አንደኛ ያ ቸርች ራሱ አፍተር ኦል ቸርች ነው ወይ? ፓስተሩ ማን ነው? ካገለገላችሁ በኋላ ምንድን ነው የሚጠብቃችሁ የሚለውን ነገር አሁንም እንደዛ ኦኬ። ወይ ከባልሽ ጋር ሂጂ፣ ወይ ጮኛ ካለሽ ከጮኛሽ ጋር ሂጂ፣ ወይ ከሴት ጓደኛሽ ጋር ሂጂ። ከዛ በኋላ የሚቀርብልሽ አንድ ነገር አለ። ከቸርች በኋላ ከአገልግሎት በኋላ ምሳ እንብላ ተጋብዘሽ ነው የምትለቀቂው። ወይ ፓስተሩ መኪና ይዝና አንቺን ልሸኝሽ ምሳ ልጋብዝሽ ይመጣል። ያችን ካለፍሽ በኋላ አለቀ። ስለዚህ እዛ ላይም ካገለገላችሁ በኋላ ውልቅ ኦኬ፣ ራይድ ይዛችሁ ውልቅ እንጂ በአሁን ሰዓት ሄዳችሁ አገልግላችሁ ጤነኛ አይደለም። ከዛ በኋላ ያለው ምላሽ ማለት ነውና ያገቡ ምናምን ፓስተር ምናምን እሱ አሁን ላይ አይሰራም። ኦኬ አሁን ላይ እንደሱ አይሰራም። እና ፕሊዝ ሴቶች እህቶቻችን በዚህ ነገር እንድትጠነቀቁ ምክሬ ነው። ወንዶች ዘማሪዎቻችን ደግሞ እንደዛው እናንተም አትሊስት የሚያጅቧችሁ ሰዎች ሙዚቀኞች በጌታ እንደሆኑ ማወቅ አለባችሁ። እናንተ በጌታ ከሆናችሁ አፍተር ኦል ራሳችሁም እኮ እንደው በጌታ ከሆናችሁ የምታቀርቡት ግድ የሚላችሁ መንፈሳዊው ነገር ከሆነ ይሄ የምናገረው እንግዲህ ለቦርና ግን ክርስቲያን ዘማሪዎች ነው እንጂ ዳግመኛ ላልተወለዱ ዘማሪዎች አሉ። ዳግመኛ ያልተወለዱ ልም ያሉ በጣም የሚታወቅ መዝሙር ያላቸው ግን እነሱ ራሳቸው ጨርሶ ነው ክርስቲያን ያልሆኑ ማለት ነው። እና በጣም የምናውቃቸው አሉ ማለት ነው። በጣም ላይፋቸው ዜሮ ነው። ላይፋቸው የመድከምና የመውደቅ ሳይሆን ላይፍ ስታይላቸው ነው። that is ላይፍ ስታይላቸው የሆነ ማለት ነው። እና በዛ ህይወት ውስጥ ካልኖሩ መኖር ራሱ የማይችሉ ግን ዘሶኮልድ ዘማሪያን የሚባሉ አሉ ማለት ነው። ሙዚቀኞችም እንደዛ። እኔ የምናገረው ግን ዳግመኛ ለተወለዳችሁ መንፈሳዊው ነገር ብቻ ግድ ለሚላችሁ ዘማሪዎች ነው። ከተቡካካ ነገር ጋራ ዳግመኛ ካልተወለደ ሰው ጋራ ሄዶ ባንድ ከሚከትፍ ሙዚቀኛ ጋራ አሰርታ መጣ መዝሙር የትም አይደርስም ማለት ነው። እና ይሄ ስፒሪቹዋሊ የሆነ ግንኙነት ወይም ቁርኝት ቼን ስላለው ማለት ነው። ኦኬ ዳዊት ኢንስትሩሜንት የሙዚቃ መሳሪያ ሲጫወት ክፉ መንፈስ መፍሱዝ ምናምን ከሳኦል ላይ ይወጣ ነበረ። በዛን ዘመን ከዳዊት የበለጠ ሙዚቀኛ የለም፣ በደንብ በገና የሚደረድር የለም። ኧረ አለ፣ ግን ዳዊት መንፈሳዊ ሰው ስለሆነ ማለት ነው። ኦኬ እንጂ ሳኦል ራሱ ንጉስ ነው። በጣም ነገስታት ቤት ሙዚቀኞች አሉ፣ ዘፋኞች አሉ፣ ሙሉ ነው። ግን እነዛ ሁሉ ከዛ ጭንቀት ሊገላገሉት አልቻሉም። አንድ እረኛ ከጌታ ጋር የሚውል ግን መጥቶ በገናውን በደረደረ ጊዜ ግን ክፉን መንፈስ ከሱ ለቆ ይሄድ ነበረ ማለት ነው። ያ ማለት በኢንስትሩሜንት የሙዚቃ መሳሪያ ተጫዋቾች ዳግመኛ በተወለዱ ውስጥ ዝም ብሎ ታለንቱ ብቻ ሳይሆን መንፈስ ቅዱስም ያልፋል ማለት ነው። በመንፈስ የሚሰራ ነገር አለ ማለት ነው። በነዛ በጋንጩሩ ዓለም ውስጥም የሚኖሩ ሙዚቀኞችም እንደዛው የሚያልፍ የመንፈስ አለ ማለት ነው። ያም የክፉ መንፈስ ማለት ነው። ስለዚህ በአንድ ላይ የሚያጅብ ለዘፈን የሚጫወት ያገኛትን ሴት ከሷ ጋር ካልተኛ አይኑ የማይገለጥለት ሙዚቀኛ እንደሆነ እያወቅ ችሎታው ግን አሪፍ ስለሆነ ብቻ መድረክ ላይ አውጥተው እሱ ቢያጅብህ ወይም ስቱዲዮ ሄደ በሱ ብትቀረጽ ከሱ ውስጥ የሚተላለፍ መንፈስ አለ። ያ መንፈስ ባድ ስፒሪት ነው። ስለዚህ ያንን መንፈስ ይዞ ነው መዝሙር ተብየው የሚመጣው እንጂ ቅዱስ መንፈስ ይዞ በጭራሽ አይመጣም ማለት ነው።
እሺ ይህንን ካልን ዛሬ ደግሞ ወደ መዝሙሮቻችን እንመጣለን ማለት ነው። መዝሙሮቻችን ራሱ ምን መሆን አለባቸው የሚለውን ማለት ነው። መዝሙር ምን ማለት ነው ራሱ? አጠቃላይ እንደው ሙዚቃ ማለት ምን ማለት ነው ከተባለ ሙዚቃ በሁለት ይከፈላል። አንዱ የድምፅ ነው፣ አንዱ ደግሞ በኢንስትሩሜንት መሳሪያ የሚወጣው ማለት ነው። ሁለቱም ሙዚቃ ነው የሚባሉት። ባይዘዌ ሁለቱም አንድ አይነት ነገር አላቸው። ሁለቱም ቴምፖ አላቸው። ኦኬ ሙዚቃ መሳሪያውም አለው፣ እኔም ቴምፖ አለኝ። እሱም ፒች አለው፣ እኔም አለኝ። እሱም ዳይናሚክ አለው፣ እኔም አለኝ ማለት ነው። ስለዚህ ሙዚቃ ነው። ኦኬ ድምፁም በድምፅ የሚተላለፈው ሙዚቃ ነው፣ በኢንስትሩሜንቱም የሚተላለፈው ያው ሙዚቃ ነው። ኦኬ ኢንስትሩሜንቱ ይለያያል እንጂ አንዱ ጉሮሮ ነው፣ አንዱ ይሄው ነው ማለት ነው። እና ሙዚቃ ነው። ኦልራይት የምንጠቀመው የምናውለው ግን ለምንድን ነው፣ ለምን ፐርፐዝ ነው የሚለው ግን ቁልፍ ነገር ነው ማለት ነው። እሱም እንደ ክርስቲያን ነው የምናወራው፣ ለእግዚአብሔር አብ ክብር ነው የምናውለው ማለት ነው። እኛን ማሳያ አይደለም፣ የእኛን ውበት ማሳያ አይደለም፣ የእኛን አጥተን ማግኘታችንን መናገሪያም አይደለም፣ የእኛን አግኝተን ማግኘታችንን የምናሳይበትም አይደለም። ሴቶች ደግሞ ከሆናችሁ የእናንተን ቆንጅና የምታሳዩበትም አይደለም። አንዳንዴ ግራ ነው የሚገባኝ ቲክቶክ ላይ የሚሆን ዩቲዩብ ላይ ምናምን በቃ እንደዚህ የሚዘምሩ ቆንጆ ሴቶች አሉ እና ዓላማቸው አይገባኝም። መዝሙር ይዘምራሉ፣ ለማሳየት የፈለጉት ግን ሌላ ነገር ነው። በጣም ተጨንቀው ነው የሚወጡት፣ በጣም ተጨንቀው እና ለአለባበሳቸው አይጨነቁም። በጣም ብዙ ነገራቸው ወንድን የሚስብ ነገሮቻቸውን ሁሉ እያሳዩ በቃ ኦልሞስት ፍለርት የማድረግ ነገር ግን በመዝሙር እንዴት እንደሚደብር ልነግራችሁ አልችልም። እንዴት እንደሚደብር እና በቃ እዚህ ድረስ ምናምን እያሳየች ግን መዝሙር ነው የምትዘምረው። አክቷ ምናምን መዝሙሩን ከምናስብ ይልቅ እሷን ልጅቷ ላይ አቴንሽናችን እንዲሆን ትኩረታችን እንዲሆን ሆነ ብላ ታደርጋለች ማለት ነው። ይሄ እንግዲህ ያው ዘመኑ ያፈራው ዋን ማን ሊደርሺፕ ፓስተሮች ያፈሩት እና አሁን ከሚታየው ነገር የፈሩ የወጡ ልጆች ናቸው። በቃ ምንም ጉዳያቸው አይደለም። ይሄ በቃ ዜማ ነው። ዋናው ኢንቴንሽኑ ግን ጀስት ራሳቸውን ማሳየት ማለት ነው። እና እንግዲህ መዝሙር የጌታን ታላቅነት የምንናገርበት፣ የምናከብርበት፣ የምናመሰግንበት፣ ኦኬ የምናመልክበት ነው እንጂ የኛን ነገር ለሌሎች የምናሳይበት አይደለም። መንፈሳዊ ነገር ታኮ ስን ለገበያ ማውጣት በጣም ነው የሚያስጠላው። አለባበሳችሁንም አክታችሁንም ከምትሉት ነገር ጋራ አዋህዱት። መዝሙሩና እናንተ በጣም አትገናኙ። የምትዘምሩትና እናንተ ጭራሽ አትገናኙም። እና ፕሊስ ካለባበሳችሁ ከአክታችሁ ጀምሮ ብትጠነቀቁ ደስ ይለኛል ማለት ነው። ወደ መዝሙሮቻችን ምንነት ስንመጣ መዝሙሮቻችን እንግዲህ ያው ምንድን ነው ይዘት አላቸው። እኔ ዛሬ ላወራ የፈለኩት የመዝሙሮቻችንን ይዘትና ዘማሪዎቻችን ማን ነው በቃ መድረክ ላይ ወጥቶ መዘመር ያለበት ወይም ማን ነው በሶሻል ሚዲያ ላይ መዘመር ያለበት የሚለውን ነገር አጠር አድርገን እናያለን ማለት ነው። አሁን ምንድነው የምናደርገው? ዘማሪዎች አንድ የተለመደ ነገር አለ። ይሄ ድርቅና ምናልባት ኢትዮጵያ ውስጥ ብቻ ያለ ይመስለኛል። ምንድነው ያ ድርቅና? ደስ ያለው ይዘምር የሚል አንድ ቁንጽል ቃል አለች መጽሐፍ ቅዱስ ላይ። እሷን ይጠቅሳሉ። በጣም እችን ጥቅስ የሚጠቅሱ ሰዎች በጣም ትችት የሚበዛባቸው ናቸው። ኦኬ ትችት የሚበዛባቸው ናቸው። እና ደስ ያለው ይዘምር። አዎ ደስ ያለው ይዘምር። ምንም በቃ የትም ወክ እያደረክ መንገድ ላይ መኪና እየነዳ ስራ ቦታ ቤት እየጠረክ ማንም ሰው ይዘምር። ደስ ካለው ይዘምር። ሰሚው ጌታ ነው። አለቀ። አሁን ግን የማይገባን ነገር ምንድን ነው? ደስ ያለው ይዘምር ይልና ማይክ ይዞ መድረክ ላይ ይወጣል። ኦኬ አሁን ማይክ ይዘህ መድረክ ላይ ከወጣህ ደስ ያለው ይዘምር የሚለው ጥቅስ ላንተ አያስፈልግህም። ቢኮዝ ማይክ ያስከው ሞንታርቦቹን የምትጠቀመው ለእግዚአብሔር ሳይሆን ለኛ ነው፣ ለጉባኤው ነው።
ስለዚህ ማይክ ይዘህ ከወጣህ ጉባኤውን እመራለሁ፣ ወርሺፑን ሊድ አደርጋለሁ፣ በዝማሬ እመራለሁ እያልክ ነው። እና ግን በዝማሬ ለመምራት ሪኳይርመንቶች አሉ፣ ቦታው የሚጠይቅህ ነገሮች አሉ። እነሱም አንደኛ መሰረታዊው ነገር እንኳን ፒች መጠበቅ አለብህ፣ ሪትም መጠበቅ አለብህ፣ ድምፅህ ደግሞ ሊያምር ይገባል። ሁለተኛ ቅላጼ ሊኖርህ ይገባል ማለት ነው። ኦኬ መዝሙሩን ዝም ብሎ መዘመርና በቅላጼ መዘመር የተለያየ ስለሆነ ማለት ነው። ኦኬ እና እነዚህን መሰረታዊ ነገሮችን አሟልተህ መውጣት ትችላለህ። እነዚህ መሰረታዊ ነገሮች ሳይኖሩህ ግን ማይክ ካስክ ጉባኤውን ትረብሻለህ፣ የሚሰሙ ሰዎችን ትረብሻለህ። አሁን ደስ ያለው ይዘምር ነው የሚለው ነገር እዚህ ጋር ኦኬ። ስለዚህ ደስ ያለው ከሆነ ማይኩን አስቀምጠው። እኔ ለጌታ ነው መዘምረው ከሆነ ጌታ ማይክራፎን አይፈልግም። ጌታ መንፈስ ነው፣ የትም ቦታ ይሰማሃል። ማይኩን ያስከው ለጌታ አይደለም መቼም አይደል? ስፒከሮቹ ከተሰቀሉት ጌታ ስለማይሰማው ጌታ ሆይ ለማለት አይደለም፣ በማይክራፎን ልንጠራው አይደለም አይደል? ስለዚህ ጌታ ማይክራፎን አይፈልግም። ማይኩን ያስከውና መድረክ ላይ የወጣው ለኛ ነው እንጂ ለጌታ አይደለም። ስለዚህ እዚህ ጋር ይሄንን ጥቅስ ልትጠቅስ አትችልም ማለት ነው። ኦኬ ትችት ከበዛብህና በቃ እዛ ጋራ ፊት እንደማታደርግ ሰዎች ከነገሩህ አቁም፣ ይሄንንም ጥቅሱንም አቁም። በቃ አልፈለጉህም ማለት ነው። ይሄ የመድረኩ ነው። እና ሌላኛው ደግሞ ሶሻል ሚዲያው ነው። ሶሻል ሚዲያው እንደዛው ነው። አሁን እንደው በጣም ብዙ ምሳሌዎች አሉ፣ ግን እንደው ሰሞኑን ዝም ብሎ የሚሽከረከር አንድ ልጅ አለና በጣም ጭንቅ ያለው ልጅ ነው። ሲዘምር ራሱ ያስጨንቃል። እስቲ እሱን አይተን እንመለስ። በምና ጉድል ከይመሽተናው የሰውን ደጅ ከጫፍ ጫፍ ሙላት ምትድላ ምትመች ሰው እንኳን የሚያልፈውን አለኝ ይላል አንዱ ለሶስት ብሎ ኦኬ እንግዲህ እንዳያችሁት ነው። ሊተረተር ነው የሚመስለው ልጁ በጣም አይደል? የሆነ ጊዜ ላይ ፍንድት የሚል ነው የሚመስለው ልጁ። ምንድነው በጣም ተጨናንቆ ነው ያለው። በቃ ይህንን ድምፅ እኛ መስማት አንፈልግም። አሁን ይህንን ቪዲዮ ዝም ብዬ ክሊክ እያደረግኩት ኮሜንቶቹን እያየው ነበረ። ልጁ አይሰማ፣ ኮሜንት አይሰማ፣ ለጌታ ክብር ነው ምናምን ነገር ይላል። ሳየው አንዱ ቪዲዮ ይሄ ብቻ አይደለም፣ ብዙ ቪዲዮዎች ሰርቷል። በብዙዎች ውስጥ ማንም እንደማይፈልገው ፕሊስ ይቅርብህ የሚሉት ማአት ናቸው። አይሰማም። አሁን ይሄው ምንድነው የሚለን? ለጌታ ክብር ነው እያለን ነው። ለጌታ ነው መዘምረው እያለን ነው። ግን የመጣው በምንድነው? በቲክቶክ ነው። ጌታ የቲክቶክ አካውንት የለውም። የቲክቶክ አካውንቱ የኛ ነው እንጂ የጌታ አይደለም። ስለዚህ ከስር ያሉ ሰዎች እያሉ ያሉት አትምጣብን በአካውንታችን ነው። ለጌታ ከሆነ ጌታ የቲክቶክ አካውንት የለውም። በቃ ለጌታ ቤተ መዘመር ትችላለህ። በቲክቶክ ከመጣ ግን ለኛ ነው፣ እኛ ደግሞ አንፈልግም እያልን ነው። ይሄው ኮሜንቶቹን መመልከት ነው። አንፈልግም፣ ምን ሆነህ ነው? ኧረ በእግዚአብሔር በቃ እያሉህ ነው። እና ኮሜንቶችም አታነብም። ከዛ የማይሆን ጥቅስ እዚህ ጋር ለጌታ ክብር ደስ ያለው ይዘምር ምናምን የሚባል ነገር፣ ደስ ያለው ይዘምር። በቲክቶክ ግን አይደለም። ቲክቶክ ጋር ከመጣ ቀጥታ ለኛ ነው። እኛ ደግሞ ምላሻችን ምን ሆነ? አንፈልግም ሆነ ማለት ነው። እና አሁን እንደ ምሳሌ እሱን አመጣሁት እንጂ እንደዚሁ ናቸው። በጣም ብዙ እልፎች አሉ እንደዚህ ማለት ነው። እና በቃ ይሄ ደስ ያለው ይዘምር የሚለውን ቋንቋ አቁሙ። ትችት ከበዛባችሁ ከአንድ አይደለም ከሁለት አይደለም ከሶስት አይደለም ከብዙዎች ከበዛባችሁ አቁሙ ማለት ነው። እሺ። እና ጨርሶኑ የምትጠቅሱት ጥቅስ ከእናንተ ካላችሁበት ነባራዊ ሁኔታ ጋር የሚሄድ አይደለም። በቲክቶክ አትምጡ። በቲክቶክ ከመጣችሁ ለእኛን የመጣችሁት እንጂ ያው ጌታ የቲክቶክ አካውንት የዩቲዩብ አካውንት የለውም፣ የፌስቡክ አካውንት የለውም። ለጌታ ነው የምትሉን ከሆነ ለእኛ ነው፣ እኛ ደግሞ አንፈልግም አለን። አሁን ምንድነው እንደነዚህ አይነት ሰዎች ታዲያ ችግራቸው ከተባለ ይሄ አገልግሎታቸው አይደለም። በቃ ኦኬ፣ አገልግሎት ሰውን ለማነጽ ነው።
የሚታነጹት ሰዎች ደግሞ እየታነጽን አይደለም፣ በጣም ነው የምታስጨንቀው፣ ድምጽህ በጣም ነው የሚረብሸው ካሉ እየታነጹ አይደለም ማለት ነው። ስለዚህ ለምንድን ነው የምትለፋው? አገልግሎትህ አይደለም፣ መክሊትህ አይደለም ማለት ነው። ስለዚህ ምን እየሆንክ ነው? ሁለት ነገር እየጎዳህ ነው። አንደኛ የሚሰሙህን ሰዎች እያስጨነክ ነው። ሁለተኛ ራስህን እየጎዳህ ነው። እንደዚህ የምታደርጉ ሰዎች ራሳችሁን ነው እኮ የምትጎዱት። ለምንድን ነው ራሳችሁ የምትጎዱት ከተባለ እግዚአብሔር መቼም ማንንም ሰው ያለ ጸጋ አልተወም። ሁላችንም ጋር ጸጋ አለ። ችግሩ ጸጋችንን መለየት ስለማንችል ነው። አሁን እንደነዚህ አይነት ሰዎች ድርቅ ያሉ ሰዎች አሉ። መድረክ ላይም ድርቅ ያሉ በተራ የሚወጡ በቃ በተራ እየተካፈሉ ማይክ የሚይዙ ዛሬ እኔ ነኝ ነገ አንተ ነህ ምናምን የሚባሉ አሉ እና ድርቅ ያሉ ሰዎች ናቸው። ምን አለ ይሄ ሰውዬ ከመድረክ ላይ በወረደልን እየተባሉ በቃ 3 ሰዓት ቆመው የሚያስመልኩ ሰዎች አሉ። እና ምንድነው? አንደኛ ሰውን እያስጨነቁ ነው፣ እግዚአብሔርን ጉባኤ እያስጨነቁ ነው። ሁለተኛ የራሳቸውን መክሊት ላይ እየቀለዱ ነው ማለት ነው። ኦኬ፣ እግዚአብሔር ሰውን ያለ ጸጋ አልተወም። ባልሆነ ቦታ ላይ ስንቆም ቸርች ውስጥ ጌታ ባልሰጠን መክሊት ላይ ስንቆም ባልሰጠን ነገር ላይ ጌታ አይጠይቀንም። ለምሳሌ ጌታ 1 መክሊት ሰጠ፣ 2 ሰጠ፣ ከዛ 5 የሰጠው ደግሞ አለ አይደል? ከዛ መጥቶ የጠየቀው 5 የሰጠውን 8 አይደለም፣ በቃ የታለ 5ቱ ነው ያለው። 2 የሰጠውንም 2ቱ የታለ ነው ያለው። ስለዚህ ጌታ የሰጠንን ነው የሚጠይቀን። ዝማሬ ሳይሰጥህ ዝማሬን አይጠይቅህም። ኦኬ፣ ቃል ማስተማር ሳይሰጥህ ቃል ማስተማርን አይጠይቅህም። ስለዚህ ባልተሰጠ ቦታ ለዓመታት፣ አሁን የቀደሙ ልጅ መዓት ነው ቪዲዮዎቹ፣ ለዓመታት እየሰራበት ነው፣ ግን ሁሉም እያወገዙት ነው፣ አይሰማም። እና ለዓመታት እዛ ላይ ስትሆን የራስህን ጸጋ ሳታገኝ እድሜህና ዘመንህ ያልፋል ማለት ነው። ከዛ ፋይናሊ በቃ በሽልማት ስነ ስርዓት ላይ ጳውሎስ እንዳለው ምንድናለው? ሁሉም በላዩ ላይ ያንጻል። ኦኬ፣ እንደ ብልሃተኛ አናጺ አለቃ መሰረት መሰረትኩ፣ ሌላው ግን በላዩ ያንጻል። ግን እንዴት እንዲያንጽ ይጠንቀቅ ይላል። አሁን ይሄ እያነጽኩ ነው ብሎ የሚያስብ ከሆነ ያሁኑ ልጅ እያነጽ አይደለም። የክርስቶስን አካል እያነጽ አይደለም፣ እያበላሸ ነው፣ እያስጨነቀ ነው፣ ሪቴት እያደረገ ነው ያለው። እና ፋይናሊ እንግዲህ እያነጸ ያለው አሁን ምንድነው? በመክሊቱ አይደለም፣ በአገዳ በእንጨት እና በሳር እያነጸ ነው ማለት ነው። እና ድኗል። ግን ፋይናሊ ምንድነው የሚሆነው? ይቃጠልበታል። ምክንያቱም ጌታ በሰጠው መክሊት አላወቀም፣ የሰጠውንም መክሊት እየሰራ አይደለም። ጌታ በሰጠው መክሊት ላይ እያገለገለ አይደለም። ባልተሰጠው ቦታ ላይ ሰዎችን እያስጨነቀ ነው ያለው። ስለዚህ ስራው ይቃጠልበታል ይላል ቃሉ። እሱ ራሱ ያው አማኝ ስለሆነ መቼስ ይድናል። እና ራሳችሁንም ነው የምትጎዱት። ጸጋችሁን እወቁ። ጸጋችሁን የምታውቁት ደግሞ እናንተ ብቻ አይደላችሁም። ድርቅ አትበሉ። የምታገለግሉት ህዝብ ነው ጸጋችሁን የሚያውቅላችሁ። አዎ ታንጸናል፣ አዎ እግዚአብሔር ይባርክህ፣ በአንተ በጣም ብዙ እየተጠቀምን ነው ካልተባልክ ማንን ነው የምታገለግለው? እኔ ሁል ጊዜ ነው አገልግሎት የምፈትሸው። ኮሜንቶችን አነባለሁ። ኦኬ፣ ከ90 በላይ እየታነጹ እንደሆነ እየተጠቀሙ እንደሆነ ካልነገሩኝ ምን አደርጋለሁ? ቻው። ኦኬ፣ 1-2 የሚሰድብህን አይደለም፣ እሱ ዝም ብሎ ነው። ግን ብዙሃኑ በጸጋህ የተጠቀመ እንደሆነ ከነገረ ኦፍ ኮርስ እንጂ ኢየሱስንም እኮ ሁሉም አልተቀበሉትም፣ እነ ጳውሎስንም ሁሉም አልተቀበለም። ግን ብዙሃኑ ግን ተቀብሏል ማለት ነው። ስለዚህ ጸጋቸው ነው ማለት ነው። ኦኬ፣ ስለዚህ ጸጋህን እንደሆነና እንዳልሆነ የምታውቀው ምላሽ፣ የህዝቡ ምላሽ ምንድነው? የምታገለግለው ህዝብ ምላሹ ምንድነው? ምላሹ ማአት በቃ እንደዚህ እንዴ 1000 ኮሜንት ተጽፎልህ 1000 ከሆነ ያንተ አይደለም። በቃ ያ አገልግሎት አገለግላቸዋለሁ ብለህ ይወጣላቸው ሰዎች እያገለገልካቸው አይደለም ማለት ነው። ስለዚህ አቁምና የራስህን ነገር መፈለግ አለብህ። የራሳችሁን መክሊት ፈልጉ ማለት ነው። እና ይህንን ነው ዛሬ ልነግራችሁ የፈለግኩት። ኦኬ፣ ባልሆነ ቦታ ላይ የምትቆሙ ማይክ ይዛችሁ ሰው የምታስጨንቁ፣ ያልሆነ ጥቅስ እየጠቀሳችሁ የምታደርጉ፣ በቃ በመክሊታችሁ እየነገዳችሁ አይደለም። ኦኬ፣ ሰው እያስጨነቃችሁ ነው፣ መክሊታችሁንም እየሰራችሁ አይደለም። ስለዚህ you are ሉዘር ናችሁ። በቃ ዝም ብላችሁ ነው ተፍ ተፍ እያላችሁ ያላችሁት ማለት ነው። የመዝሙሮቻችን ይዘት
የሚቀጥለው ቪዲዮ ላይ እናያለን። ምን መምሰል እንዳለበት እንደ እግዚአብሔር ቃል መቃኘት አለበት። አንዳንድ የተወሰኑ መዝሙሮችን እንወስዳለን እንደ ምሳሌ፣ በጣም እልፍ ናቸው። እነሱን እንወስድና ከእግዚአብሔር ቃል ጋር እያገናኘናቸው እናያቸዋለን ማለት ነው። እና መዝሙሮቻችን ይዘታቸው በቃ በጣም መስተካከል አለበት ማለት ነው። አንዳንዱ ጨርሶኑ መዘመር የለበትም። በዚህ ኪዳን ውስጥ ራሱ መዘመር የሌለበት ኦኬ በጣም 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 ሮንግ የሆኑ መዝሙሮች አሉን። እነሱን የሚቀጥለው ላይ መዝሙሮቹን ብቻ ይዘታቸው ላይ አተኩረን እናያለን ማለት ነው። ሌላው ሪቫይዝ ለማድረግ ያክል ጸጋችሁ ያልሆነ ሰዎች አቁሙ። በቃ ኮሜንት እዩ። እናገለግለዋለን ብላችሁ የወጣችሁበት ህዝብ ወይም ያ ማህበረሰብ አንፈልግም ካለ በቃ አቁም፣ አትታገል። እሺ ለጌታ ብዬ ለጌታ ነው ምናምን አትበሉ። ኖ ጸጋ ስጦታዎች የተሰጡት ለሰው ነው እንጂ ጌታን አይደለም። ለጌታ እኮ አይደለም። ጌታን እኮ ለማነጽ አይደለም የሰጠን፣ ቸርችን ለማነጽ ነው። አንታነጽም ዞር በልልን መቼ በወረደልን እየተባልክ ላንጻችሁ ነው መቼም አትልም። በቃ ኦኬ በቃ ስለዚህ ኮሜንት ዩ ምክር ስሙ። ምክር ካልሰማችሁ በቃ ዝም ብሎ በቃ you are loser ያጣችሁ ሆናችሁ ነው የምትኖሩት ማለት ነው። ባልላችሁበት ባልተሰጣችሁ መክሊት ላይ እየተንደፋደፋችሁ ነው ማለት ነው። በሰው መክሊት ላይ ቆማችሁ ነው እየተንደፋደፋችሁ ያላችሁት ማለት ነው። ያ ደግሞ ምንም አይነት የአክሊል ሽልማት አያስገኝላችሁ። የራሳችሁን መክሊት እወቁ፣ የራሳችሁን ጸጋ እወቁ። በዛ ላይ ራሳችሁን አሰልጥኑ፣ አስተምሩ ማለት ነው። እና የእግዚአብሔርን መንጋ አታስጨንቁ። ኦኬ እና ይሄ ነው የዛሬው ምክሬ። በሚቀጥለው ቪዲዮ ላይ ደግሞ የመዝሙሮቻችን ይዘት ላይ እናወራለን። ለዛሬው እዚሁ ጋር ላብቃ። ጸጋ ይብዛላችሁ። መልካም ጊዜ። ባይ ባይ።